አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የ2 ሚሊዮን ብር ቅናሹ ሊጠናቀቅ 5 ቀናት ብቻ ቀሩት። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ዘመን ተሻጋሪ ቤቶች በካሬ ከ69 ሺህ ብር እስከ 89 ሺህ ብር እንደ ጉድ እየተቸበቸቡ ነው። ቅድመ ክፍያ 10% ሲሆን 50% የባንክ ብድርም ተመቻችቷል። ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን የተለያየ የካሬ አማራጭን ጨምሮ አቅሞን ባማከለ መልኩ ተዘጋጅቶሉታል። ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ተለቋል። ቦታው በአፍሪካ ህብረት አጠገብ በመሃል ቡልጋሪያና እንግሊዝ ኤምባሲ መሆኑ ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ ስካይላይት ሆቴልን በሰሩ የአርኪቴክት እጆች ለእርሶና ለልጆቹ ምቾትን በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነባ ነው። በመሃል መክፈል ቢያቅቶ ቤቶን አትርፈው መሸጥ መለወጥ ይችላሉ። የከርሰ ምድር ውሃ ጄኔሬተር፣ ባካፕ ባትሪ ያላቸው ሊፍቶች፣ የመኪና ፓርኪንግ ከተለያየ ሁሉን አቀፍ የጋራ መገልገያዎች ጋር በበቂ ሁኔታ ተዘጋጅቷል። ልብ ይበሉ፣ ከ5 ቀን በኋላ የሚመጡ ደንበኞች በቅናሽ አናስተናግድም። ያሉን ቦታዎች ውስን ስለሆኑ ቀድመው ባሉበት ይመዝገቡ። ለበለጠ መረጃ 0944 400808 ይደውሉ። ሰመረ ሪል ስቴት ባላገር በሀገር። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ በመግቢያው ላይ ያያችኋት ሜላት ኪሮስ ትባላለች። በትውልድ ኢትዮጵያዊ በዜግነት ደግሞ አሜሪካዊት ነች ማለት ነውና በጣም ያሳፍራል፣ ያሳዝናል። ምን አይነት ርኩሰት እየተሰራ እንደሆነ አሳያቸዋለሁ። እንደተለመደው በመረጃና በማስረጃ ማለት ነው። እንግዲህ ሜላት ኪሮስ የተወለደችው በኢትዮጵያ ትግራይ ክልል ውስጥ ነው። በ1998 ነበር እንደ አውሮፓውያን አቆጣጠር ከቤተሰቧ ጋር ወደ አሜሪካ ዴንቨር ኮሎራዶ የተወሰደችው ማለት ነውና እንዲያውም የመጀመሪያ ትውልደ ትግራዋይ ኢትዮጵያዊ አሜሪካዊ እንደሆነች ነው የሚታወቀው ማለት ነውና የቀድሞ ጠበቃና አሁን ዶክትሬት ተማሪ ነች። አሁን ላይ ደግሞ በዚህ በፖለቲክስ ዓለም ውስጥ በሰፊው የተራመደች ያለች ነች። በኮሎራዶ አንደኛ የኮንግረስ ዲስትሪክት ውስጥ ለኮንግረስ እጩ በመሆን እንደ ተራማጅ ዲሞክራቲክ ሶሻሊስት የአሜሪካ ፖለቲካ ውስጥ ገብታለች። ስለዚህ ቀላል ሰው አይደለችም። ቢሆን ልንኮራባት ይገባ ነበር። ግን ደግሞ በተቃራኒው ምን አይነት ርኩሰት እያደረገች እንደሆነ ለምርጫ ቀስቀሳዋ ወደ ኮንግረሱ ለምታደርገው ጉዞ አሳያቸዋለሁ። እንግዲህ በኢንስታግራሟ ላይ እንደምታዩት ከ42900 ወደ 43000 የደረሰ ፎሎወርስ አላት። እዩ ምን ብላ እንደምትጠራ ሺ ሀር ሀርስ። ስለዚህ ገና ከሆኑ ማንነቷ እየተገለጠላችሁ ነው ማለት ነው። እንዲያርጋችሁ ነው እሷን ፕሮናውንስ የምታደርጓት። እንዲህ መጠራት የሚፈልጉት ግብረ ሰዶማውያኖቹ ናቸው። ከዚህ በፊት እንዲሁም አብሳላት ታስታውሳላችሁ። እንደዚህ ነበረ ባዮዋ ማለት ነው፣ የቲክቶክ ባዮዋ እና እንዲሁም ደግሞ በቲክቶኳ ላይ እቺ ሜላት ኪሮስ ከ21200 ፎሎወርስ በላይ አላት ማለት ነውና ሶሻል ሚዲያዋ ላይ አክቲቭ ነች ማለት ነው። የምትለቀውን ቪዲዮ ስታዩ ደግሞ ትደነግጣላችሁ። በቃ በጣም ነው የምታፍሩት፣ በጣም ነው የምታዝኑት እህት ወንድሞቼ። ለራሳችሁም ለልጆቻችሁም የምትሰጉት አብሶ ዲያስፖራውያን በደንብ ስሙ። አሜሪካ ኮሎራዶ ዴንቨር ያላችሁ ማለት ነው። እና ተመልከቱ ምን አይነት ምልክት እያሳየች ሃፒ ፕራይድ ዴንቨር እያለች አጋንንታዊ ምልክት እያሳየች ወይንም ዴቪል ሆርንስን እያሳየች ግብረ ሰዶማውያንን አስከትላ በአደባባይ ወጥታ ምረጡኝ ቅስቀሳ እያደረገች ነው ያለችው። ፎር ኮንግረስ ጉዞዋ ማለት ነው። እንግዲህ በግልጽ እና ኤሚነም እንዲሁም ደግሞ እና አንቶ ሌቪ የሳታኒክ ቸርች መስራች ማለት ነው። እንዲሁም የሳታኒክ ባይብል ጸሐፊ ማለት ነው። በግልጽ በዚህ ኮቨናንት ያስገባል እንደምታውቁትና ያንን ምልክት እያሳየች ነው። እንግዲህ ሰዶማውያኑን እንደዚህ ያሰልፋ ለፕራይድ ዴይ ወይም ለፕራይድ መንዝ በግልጽ ወጥታ እንዳለ የሚደግፏት ደግሞ እንደምታዩት ግብረ ሰዶማውያን ናቸውና አንቺ እንግዲህ ትግራዋይ ነች፣ እንዲሁም ኢትዮጵያዊ ነች፣ በዜግነት ደግሞ አሜሪካዊ ነች ማለት ነው። በጣም ያሳዝናል። እና እንደምታዩት በሰፊው ግብረ ሰዶማውያኖቹ ላይ ወይንም በዚህ በዴንቨር አካባቢ ያሉ ኤልጂቢቲኪው ሶሳይቲዎች ላይ ነው በሰፊው ወይንም ኮሚኒቲዎች ላይ ነው በደንብ እየሰራች ያለችው። ምረጡኝ፣ እኔን ስትመርጡኝ እንደፈለጋችሁ ነፃ አረጋችኋለሁ እያለች ነው። እንግዲህ በኮሎራዶ አንደኛ የኮንግረስ ዲስትሪክት ውስጥ በዲሞክራቲክ ፓርቲ የመጀመሪያ ምርጫ እጩ ነች። ግን አሁን ላይ እንግዲህ ወደ 30 ዓመት የሚጠጋ በስልጣን ላይ የቆየችውን ዲያና ደጌትን
ለመጣል ወይንም የእሷን ቦታ ለመያዝ እየተፎካከረች ነው ያለችው ማለት ነው። እና እንግዲህ ቺ የ29 ዓመት ልጅ ነች። እሷ ዲያና ስልጣን ስትይዝ ገና የተወሰኑ ወራት ዕድሜ ላይ ነበረች ማለት ነው፣ ሜላት ኪሮስ ማለት ነው። እና ኢማጂን ለ30 ዓመት በስልጣን ቆይታ ነበረች ዲያና። አሁን የእሷን ስልጣን ለመያዝ እኔን ምረጡኝ፣ እኔን ከመረጣችሁ ይኸው እነ ሲኤንኤን እነ ኤቢሲ ኒውስ በጠቅላላ ስለ እሷ ሰሞኑን እየዘገቡ ነው ያሉትና በጣም ፍሪደም እሰጣችኋለሁ፣ እርስ በርስ ትጋባላችሁ፣ እንደፈለጋችሁ ትሆናላችሁ ብላ ታያላችሁ። መድረክ ላይ አንደኛ የሚባለውን ሰዶማዊ ወይም ድራኪውን የሚባለውን ትራንስጀንደር ጋብዛ ምን ብላ ስታስለፈልፍና ስትለፈልፍ እንደነበረች ማለት ነው። ቪዲዮን ታዩታላችሁ። እንግዲህ አሜሪካን ድራኪውን ወይንም ዊን ዊሊ በመባል የሚታወቀው በተለምዶ ደግሞ ፓቲጉኒያ እያሉ ይጠሩታል ወይንም ይጠሯታል። ትራንስ ነው ወይንም ትራንስጀንደር ስለሆነ ነው እንግዲህ ሁለቱን ጾታ መቀላቀልባችሁ ማለት ነው። ምን ታደርጉታላችሁ? የርኩሰት ጥግ ላይ ስለደረስን እንደዚህ እኛንም ግራ ያጋቡናል ማለት ነው። እና እነዚህ ሰዶማያኖች በሚለው እንጠቅልለው ታዲያ ድራኪኑ ይሄ ግብረ ሰዶም የኤልጂቢቲኪው ፕላስ አክቲቪስት የማህበረሰብ ዋና አደራጅ ወይንም የሚያደራጅ ሰው ነው ማለት ነው። እንግዲህ ከ1.9 ሚሊዮን ፎሎወርስ በላይ ያለው በኢንስታግራሙ ላይ እና በጣም ኢንፍሉዌንሰር ነው። በጣም ተጽዕኖ ፈጣሪ ነው። ኢምፓክት ያደርጋል እዚህ ዓለም ላይ ሰዶማዊነትን ከሚያስፋፉ ዋና ሰዎች መካከል ዋና አጋንንቶች መካከል አንዱ ነው ማለት ነውና የፕራይድ መንዙ የፕራይድ ዴይ ላይ ከሜላት ኪሮስ ጋር ተገኝቶ ምን እንደሚል ስሙት። And that is why today I am personally endorsing for Congress Melat Kiros, everybody! My name is Melat Kiros. I'm running for Congress to stand up to the billionaires and the corporations burning our planet and profiting from genocide. I'm running because I believe in a world where every single human being, no matter where you're born, no matter what body you're born into, no matter what wealth you're born into, you are deserving of dignity, of unfettered joy, and of pride. Get your ballots in by Tuesday. Make your voice heard. እንደሰማችሁት ነው እንግዲህ ኢንዶርስ ያረጋታል። እሷን ያው ወደ ኮንግረሱ እንድትገባ ይገፋፋታል ወይንም ያግዛታል እንደማለት ነውና በጣም የሚገርም ነው። እንግዲህ ሌሎችም አሉ። በጣም ነው የሚያስፈሩት። ገና ገጽታቸው ይናገራል አጋንንታዊ እንደሆነ። ወንዶች ናቸው ባይዘዌ ግብረ ሰዶማያን ናቸውና በዛ በኮሎራዶ በዚህ በዴንቨር የምትገኙ አበሻ ኮሚኒቲዎች በጭራሽ እዚህ ነገር ውስጥ ፓርቲሲፔት ማድረግ እዚህ ነገር ውስጥ መግባት የለባችሁም። እሷ እንደ ካንዲዴት እሷ እንደ እጩ መምረጥ የለባችሁም። የዘራችሁትን ያንኑ እንዳታጭዱ፣ እጃችሁን ሰብስቡ። እሷ ዋነኛ ሰዶማያኖችን አደራጅ፣ ዋነኛ ሰዶማያኖችን ደጋፊ፣ ለነሱ ነፃነት የምትታገል ለነሱ የምትቆም ናት እንደምታዩት ማለት ነው። እንዳለመታደል ሆኖ እቺ ትግራይ ክልል ውስጥ የተወለደች ኢትዮጵያዊ በዜግነት ደግሞ አሁን ያው ቤተሰቦቿ ወስዷት አሁን አሜሪካ ሆና ወደ ኮንግረስ ለመግባት እንግዲህ በሰፊው እየሰራች ያለች ሴት ነች። እና ኢማጂን እቺ ሴት አሁን የሆነ ጊዜ ልትመጣ ትችላለች፣ ማርክ ማይ ወርድ ሀገራችን ላይ ማለት ነው። መታ የሆነ ነገር ልትፈጥርም ትችላለች። እጇም ረጅም ነው። በኤንጂኦም በፌሚኒስቱም በተለያዩ ተቋማት ልትመጣ ትችላለች ማለት ነው። እንደ ጎብኝም ተደርጋ ልትገባ ትችላለች። ስለዚህ እዛ ጊዜ አስታውሱኝ፣ ከአሁኑ ተቃውሙ ይህንን እህት ወንድሞቼ። በጣም የሚያሳዝነው ደግሞ እዛ አካባቢ ያሉ የእሷ ኮሚኒቲ የሚባሉ ወይንም የእሷ ያው ኔይበር ወይንም እዛ አካባቢ ያሉ ማህበረሰቦች እዛ አካባቢ ያሉ ደጋፊዎቿ እሷን ወጥተው እንደዚህ በአደባባይ ባነር ይዘው ሜላትን ሲደግፉ ይታያሉ። እሷ የለቀቀችው ቪዲዮ ነውና ሀበሾች፣ ዲያስፖራዎች፣ ኢትዮጵያን፣ ኤርትራውያን ሌሎቻችሁም ብትሆኑ ማለት ነው የሌሎችም ሀገር ዜጎች የምትሰሙ ከሆነ ይህንን ከዚህ ውጡ። እያያችሁ ነው ለማን እንደምትሰራ፣ ለማን እንደምትቆም፣ ማን እንደምትደግፍ መርጣለች። ከዲያብሎስ ወገን ነች። ፈጣሪ ዋና የሚጠላውን እርኩሰት ነው እያስተዋወቀች እየደገፈች ያለችው። እና እንደምታዩት ሀበሾች ናቸው እነዚህ ሕፃናት፣ አዋቂ፣ ትላልቅ ሰዎች እሷን በመደገፍ እሷ ወደ ኮንግረስ የምታደርገውን ሩጫ ለማፋጠን ወይንም ሰክሲድ እንዲሆን
እያገዙ እየደገፉ ነው ያሉት ማለት ነው። ይሄ በጣም አደገኛ ነገር ነው። ከዚህ ውጡ፣ መርምሩ። ህዝብ እውቀት ከማጣቱ የተነሳ ጠፋ ይላል። ነገ ልጆቻቸው የምትወልዷቸው ልጆች ወንድ ከወንድ ጋር እንዲጋባ፣ ሴቷ ከሴት ጋር እንድትጋባ የሚያደርግ ረቂቅ ህግ ነው እያመጣች ያለችው። እሱን ነፃነት ነው ፈቅዳለሁ ያለችው። እሱን ትፈልጉታላችሁ? ወንድ ልጃችሁ ወንድ እንዲያገባ፣ ሴት ልጃችሁ ሴት እንድታገባ፣ ወንድ ልጃችሁ ወደ ሴት እንዲቀየር፣ ሴት ልጃችሁ ወደ ወንድ ትራንስጀንደር እንድታርግ፣ ትራንስ እንድታርግ ትፈልጉታላችሁ? ስለዚህ አደገኛ ነገር ነው። አሁን እነዚህ ሰዎች ነው ኮንግረስ ከገቡ በኋላ ሪፕሬዘንታቲቭ ከሆኑ በኋላ እጩ ሆኖ ምናምን አሁን ነገ ተገልብጠው ሀገራችን ላይ ሰዶማዊነት እንዲስፋፋም ከሚያደርጉ ሰዎች መካከል እነዚህ ሰዎች ዋነኞቹ ናቸው። እንግዲህ ዲሞክራት ነች እና በጣም አሁን በሰፊው የብዙሃኑ ድምፅ እየያዘች ነው። አብሶ የዚህ ኤልጂቢቲኪው ፕላስ ኮሚኒቲ ድምፅ በጠቅላላ የእሷ ነው። በዚህ በዴንቨርና በኮሎራዶ እንዲሁም ኒውዮርክም ያሉ ሰዎች በጠቅላላ ማለት ነውና ወደ ኮንግረሱ ማትገባበት ምንም አይነት ምክንያት የለም። አሁን ላይ በጣም ተፎካካሪዋን እያስደነገጠች፣ ተፎካካሪዋ በጣም ኮራፕሽን ውስጥ እንዳለች ብዙ ነገር እየተናገረች ነው ያለችው እሷ እንድትመረጥ ማለት ነውና እንደምታዩት በሰፊው በቃ የግብረ ሰዶማውያን መድረክ ላይ ተገኝታ እዛም ነው መገኘት የምትወደው። እሷም እንደዛው ስለሆነች ቅስቀሳ እያደረገች ነው። ወደ ሮሜ ሰዎች ምዕራፍ 16 ከቁጥር 20 ግን እንዲህ ይላል፣ የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። አሜን። ይቀጥቅጠው። የዚህ የሰዶማዊነት ስፕሪት ይቀጥቀጥ። የዚህ የግብረ ሰዶም ስፕሪት ይቀጥቀጥ። የዚህ ሰዶምና ገሞራ ስፕሪት ይቀጥቀጥ። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን ወንድሞች፣ አሜን በሉና እንዲህ ካለው ርኩሰት ፈጣሪ ሁላችሁንም ይጠብቃችሁ። እንዲህ ካለው ርኩሰት ሕፃናት ልጆችን ፈጣሪ ይጠብቅ። በጣም አደገኛ ነገር ስለሆነ የሚመጣውን ትውልድ አስቡት ምን ሊሆን እንደሚችል። ይሄ እንደዚህ ከሆነ የምዕራቡ ዓለም የሚታወቅ ነው። ደግሞ ሀገራችን ላይ ምን ሊፈጠር የሚችል አስቡ። የሀገራችን ሰዎች እንዲህ አይነት እንቅስቃሴ እያደረጉ ነው አሁን ላይ ሀገራችን ላይ በየናይት ክለቡ፣ በየመጠጥ ቤቱ፣ በየኮንሰርቱ፣ በጎንደር ጥምቀተ ባህር ውስጥ እንዲሁም ላሊበላ ምን አይነት ነገር እየታየ እንደሆነ ታውቃላችሁ። ፈጣሪ ጠብቀን ሁላችንን። ፈጣሪ ሁላችንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንን የሚጠብቀን ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።